ሞተች። ሴፈን ሙሉ ቤተሰቡን በሳት አነደደቻቸው። ሆስፒታል ገቡ። ሴፈን ጨለለች። በስተመጨረሻ ሴፈን ያደረገችው ነገር እጅጉን ልቧን ሰርስሮ ገብቶ እራሷን እንድትጠላና እራሷን እንድትሆን በፍጹም እየፈቀደላት አይደለም። እናም ይህ ቤት ያለው በአምነን ስም አይደለም። ታዲያ ይቺ የተረገመች ሴትዮ በማን ስም አድርገው ነው የሞተችው? እኔ በሰው ቤት ተንከራተቼ እንዳደግኩኝ ያንቺም ልጅ ደግሞ እየተንከራተተ ያርጋል እያለች ክብሪቱን ጭራ በስተ መጨረሻ ቤቱን አነደደችው። እጅግ አሳዛኙና ልብ የሚሰብረው ነገር ደግሞ ብሌን ሞተች። አቶ አምነን የብሌንን መሞት በፍጹም መቀበል ስላልቻለ እጅጉን ልቡ ተሰብሮ ራሱን ስቶ ሆስፒታል ገባ። ሴፈን ላይ ከባድ ውሳኔ ወሰነባት። ምን አይነቲቱ አረመኔና ጨካኝ ነሽ? ቆይ ስለዛ ቤተሰብ ስጠይቀኝ አቶ አምነንና እናቱ ብቻ አልነበሩ እንደ የጎዱሽ? ታዲያ እነዚህኞቹ ንጹሐኖቹ ምን አደረጉሽ? ሜርሲንስ መበቀል እንደፈለግሽ እናቲቱና የተቀሩት ያቻሮጊ ሴትዮ ምን አደረገችሽና ነው? የእውነት ሴፈን በጣም ታሳዝኛለሽ ብሎ አላት። ተሰማኛለህ? አርፈ ብትቀመጥ ይሻልሃል ሙስጠፋ። ይህንን ነገር ያልነገርኩ ሁሉንም ነገር እንደምታበላሽብኝ ስለማቅ ነው ብላ አለችው። ምን ማለት ነው ደግሞ ይሄ? አዎ ይገባኛል። ስለዚህ እሱን ነገር እንድታበላሽብኝ ስለማልፈልግ ነው ሁሉንም ሚስጥር አርፌ በራሴ መንገድ እየሰራሁኝ ያለሁት ብላ ስትል እጅጉን ደንግጦ በቃ ታሳፍሪያለሽ፣ ግን ደግሞ የእውነት ከሆስፒታል አይውጧትማ፣ በተለይ ደግሞ ጄሪ ብሎ አለ። እኔ ምልህ ጄሪን ወድሃታል እንዴ? አፍቅረሃታል እንዴ? በተደጋጋሚ የምታወራው ስለ ጄሪና ጄሪ ብቻ ናት። ጄሪ እኮ የአቶ አምነን ሚስት እንጂ ያንተ አይደለችም እና በህይወት መውጣቱ የሚያሳስበው እሱ እንጂ የገዛ ባለቤቷ እንጂ አንተ አይደለህም ብላ አለችው። ብሌንን መግደል አልፈለኩም ነበር፣ ግን ደግሞ እጣ ፈንታዋ ሆኖ እዚህ ቤት ታፍና ሞተች ብላ አለች። እናት ዛሃራ ስትሰማ ልጅ የነበረች እኮ የአብራኬ ክፋይ ባትሆን እንኳ እንደ ልጅ አይቻት ሁሉንም ሚስጥሮቼን አውርቻት ሁሉንም ሚስጥሬን አውርታይ ነበረ። ወይኔ ጉዴ፣ ወይኔ አምላኬ ሆይ፣ ቆይ ምን አይነት እጣ ፈንታ ነው እያለች ብቻዋን እምባደም ማልቀሱን ቀጠለችበት። ሞርዚና በድንጋጤው እና በማፈኑ ምክንያት ትንሽ ትንሽ ማስታወስ ጀመረች። ይህ ስራማ ሌላ የማንም አይደለም የሴፈንና የሜርሲ ስራ ነው እና ከዚህ በኋላ ልክ እንዳመመኝ አድርጌ እዚህ ሆስፒታል ውስጥ ተቀምጬ ትንሽ ካገገምን በኋላ ወደ ቤታችን ከሄድን በኋላ ሁሉንም ነገር አወጣጣቸዋለሁ። የእህቴን ልጅ ማንም ቢሆን አይጫወትባቸውም ብላ ከባድ ውሳኔ ወሰነች። ሞርዚና እና ዛሃራ ውስጥ ለውስጥ በከባዱ ተዋወቁ። እባክሽን ይህንን ማስታወሴን ለማንም እንድትናገሪ አልፈልግም ብላ አለች። ይህ እኮ የኔ ጸሎት ነው፣ የኔ ልመና ነው እና ማን እንደዚህ እንዳደረገሽ አውቃለሁ ብላ አለቻት። ማን ነው እንደዚህ ያደረገኝ? የእውነት እምታቂ ከሆነ ንገሪኝ ብላ ስላት ሜርሲ ናት። ምን? አዎ ሜርሲና ሴፈን ሁለቱም ተመሳጥረው ነው ይህን ሁሉ መድኃኒት ያቃሙሽ፣ ግን ደግሞ መድኃኒቱ ምን እንደሆነ እንኳ አላውቅም ብላ አለች። ወይኔ ጉዴ፣ ሰሩልኝ ማለት ነው። በቃ እኔን እጥላለሁ መስሏቸው ነው፣ ግን ደግሞ በፍጹም እኔን አያውቁኝም። ምክንያቱም አንድና አንድ ይህን ቤት አይደለም፣ ይህ ቤት ደግሞ ፍጹም በማን ስም እንደሆነ እንኳ አያውቁትም። እና ሜርሲም እንደፈለገች ትሄድ፣ እፈለገችበት ጣራ እንኳ ብትነካ አቶ አምነንን አታገኘውም። እንኳን የእህቴ ልጅ በህይወት ኖረልኝ ብላ መልሳ አሁን ወደ ነበርኩበት ቦታ መመለስ አለብኝ ብላ ስትል እባክሽ እኔ እየተጨነኩኝ ነው ብላ አለቻት። በፍጹም አትጨነቂ፣ መቼም የዛች ምስኪን ደም አያሳዝንሽም። ብሌን 2 ቀን መታ እኔን አጽናንታኝና አበረታታኝ ነበረ። ስለዚህ የእሷን ደም መበቀል አለብኝ። አንቺም እባክሽ እናት ዛሃራ ልታግዥኝ እንጂ ፍጹም ልታስቆሚኝ እንዳትሞክሪ ብላ አለቻት። አይ እኔማ ምንም ነገር አላስቆምሽም።
እንደውም ይችን ባለቢጫ ጸጉር ሁላችንም ተጨምረን እናበሽቃታለን፣ እናቃጥላታለን ብላ ደመደመች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነን ከውጭ ሲመጣ ፊት ለፊት ተገናኙና ከሙስጠፋ ጋር እንዴ አምነን እንዴት ነህ ብሎ ሲለው ደህና ነኝ ሙስጠፋ፣ አንተ ደህና ነህ ሆይ ብሎ አለው። የሆነ ነገር ሰምቼ እኮ በጣም ይቅርታ ብሎ ሲለው አረ ለምኑ ነው ይቅርታ የሚያስፈልገው? ይልቁንስ አንተ የት ነበርክ ብሎ አለው። እውነት ለመናገር ትንሽ የሚሄድበት ጉዳይ ነበረኝ እናም ለዛ ነው ብሎ ሲለው እሺ አንተ ለምኑ ነው? ልጃችሁን አንተና ጄሪ እንዳጣችሁ ሰማሁኝ እና ፈጣሪ ያጽናችሁ ብሎ ሲለው አራት ታስብ ይህ ነገር ያጋጥማል፣ ምናልባት ፈጣሪ ስላልፈቀደው ነው እንጂ ፈጣሪ በፈቅደው ኑሮ ይወለድ ነበረ ብሎ አለው። አዎ አታስብ፣ ጠንካራና ብርቱ መሆን አለብህ ብሎ አለው። ብሌንን እና አቶ አምነን በራሳቸው ተጣልተው ቆይ አንቺ ግን መቼ ነው የምትረጅኝ? ታውቂያለሽ የምትረጅኝና እኔን የምታነብኝ መስሎኝ ነበር ብሎ አላት። እስኪ ንገረኝ ምን እንዲረዳህና ምን እንዳስብልህ ፈልገህ ነበር? ሲጀመር እኮ አንተ ምንም አይነት እድል አልሰጣኝም፣ እያቀረብከኝም ጭምር አይደለም እየራከኝ እንጂ ብላ አለችው። እኔ ህይወቴን እየኖርኩ ነው እናም ላጠፋሁት ጥፋት ካሳ እንዲሆነ ዘንድ እየተንከባከብኩ ነው ብሎ አላት። ምን ነው ታዲያ ያ ሁሉ ጥፋት እየተደረገው እኔ ነኝ እንዴ ብላ አለችው። ምን ማለት ነው? ማለቴ እኔ እናንተ ባንድ በሆንበት ሰዓት ስላልተንከባከብካት ይሆን ወይስ ደግሞ ምን ይሆን? እስኪ ንገረኝ ብላ አለችው። እባክሽ ቤሊን አሁን የሌለብሽን ጸባይ እንድታመጪ አልፈልግም። ፈጣሪ ሲፈቅደው አንቺና እኔም ቢሆን አብረን እንቀጥላለን ብሎ አላት። አይ ከዚህ በኋላ አንተም በመንገድህ እኔም በመንገድህ፣ ደግሞ በጣም ችለህበታል፣ ማለቴ ቤተሰብህን ሚስትህን መንከባከብ ብላ አለችው። ኧረ እባክሽ አዎ የምሬን ነው፣ በጣም ችላችሁበታል እና እንደምንም ብላችሁ ሁን ወደ ነበረበት መመለስ አለባችሁ፣ ልጅም ደግሞ መውለድ አለባችሁ ብላ አለች። ሆይ ጉድ! ጭራሽ ለዚህም አንቺ ሆንሽ ሀሳቢቱ። ለማንኛውም መሄድ አለብኝ ብሎ ሲሄድ ሙስጠፋ መጣ። ልብሽ ተሰብሯል አይደል ብሎ ሲላት እኔ አላውቅም፣ ቆይ አንቺስ ብትሆኚ ለምንድነው የማትረጋጊው ብሎ አላት። እስኪ ንገረኝ እንዴት ልረጋጋ? ማለቴ መቼም አቶ አምነን ጄሪን እንደማይወዳትና እንደማያፈቅራት ታውቂያለሽ አይደል? እኔን እንደ ታላቅ ወንድምሽ ማየት ትችያለሽ በሊን ብሎ ሲላት ኧረ እባክህ ሙስጠፋ ብዙ እንድታስወራኝ አልፈልግም። ቆይ እስኪ ንገሪኝ አንቺ የሚመስልሽ በጄሪና በአቶ አምነን ትዳር የገባሽ ይመስልሻል እንዴ? እኔማ እንደዛ ነው የሚሰማኝ ሙስጠፋ። ምናልባት እኔ ጣልቃ ባልገባ ኑሮ እህነ ልጁ አይሞትም ነበር ብላ አለች። ይንከባከባትም ነበር። አይ እንደዛ አይደለም፣ ይህ እጣ ፈንታ ነው የተጻፈላቸውን ነው የሚኖሩት። ጄሪ ደግሞ ያን ያህል የምትወደውና የምታፈቅረው አይመስለኝም ብሎ ሲላት ምን ማለት ነው? እንዴት እንደሱ ትላለህ? አልገባኝም። ቆይ ስለዚህ ቤተሰብ ምንድን ነው የምታውቀው እንዴ? ቤልን እኔ የምላውቅ እችላለሁ፣ ግን እኮ አይነ ውሃዋ ያስታውቃል። አቶ አምነንም ቢሆን ከጄሪ ይልቅ አንቺን እንደሚወድሽና ሚስት ማድረግ እንደሚፈልግ አይነ ውሃው ያስታውቃል። አንቺ ግን መታገስና መጠንከር ነው ያለብሽ። ለሰው ልጅ ደግሞ ድክመትሽን ማሳየት የለብሽም ብሎ አላት። የኔ ድክመት ምንድን ነው? ያው እንደሚታወቀው አምነን ነዋ። ግን በልጠሽና ጎልተሽ መታየት ነው እንጂ ለሰው ልጅ ለፍቅር ብለሽ እንደዚህ አታድርጊ፣ እራስሽን ትጎጃለሽ ብሎ አላት። ግን ደግሞ አልችልም። እስኪ ንገረኝ እነሱ የሚያደርጉትን ነገር ቀን በቀን እያየሁ እንዴት እችለዋለሁ ብላ ስትል ለነገ ተስፋ ብለሽ ነዋ። የእውነትህን ነው? እውነቴን ነው። ምክንያቱም ለሰው ልጅ ተስፋ እጅግ ከባድና ማስተዋልን የሚጠይቅ ነገር ነው። ስለዚህ አንቺም ተስፋ ካለሽ አቶ አምነንን በእጅሽ ታረጊዋለሽ ብላ አለቻት። እናት ዛህራና ሜርሲ ተፋጠጡ። ሜርሲ ቆይ አንቺ ግን ምን ነው እግርሽን ይበላሻል እንዴ? አንድ ጊዜ ፎቅ አንድ ጊዜ መሬት የምትዩ መቼም ሙርዚናን ድጋሜ መድኃኒት ለመስጠት አይደለም ብላ አለቻት። ምን እያልሽ ነው? ምን ነው የረሳሁልሽ መሰለሽ እንዴ?
ምን አይነት መድኃኒት እንደሰጠሻት ባላውቅም እስካሁን እንኳን ራሷን ልታውቅ ይቅርና ንጽህናዋን እንኳ በወጉ እየጠበቀች አይደለም። ግን እመኘኝ አንድ ቀን ብዬ አገኝሻለሁ ወይም አንቺ እንደ እናት ሞርዚና ትሆንያለሽ ብላ አለቻት። ሴትዮ አሁን ስታረጂ 2 ፀጉር ስታበቅሊ በጣም ምላስ እያበዛሽ ነው ብላ ስትላት ሜርሲ ከኔና ካንቺ አንቺ እኮ አፍሽን እንኳ ቢይዙሽ በእግርሽ ሁሉ የምትተነፍሽ ነሽ። ለማንኛውም እንገናኛለን፣ እዛ ድረስ ግን አርፈሽ ብትቀመጪ ይሻልሻል ብላ ጭራሽ እንዲህ ህፃን ልጅም ማለት ጀመሩ። ሜርሲ የእናት ሞርዚናን ጋርዲ ወይም ደግሞ ጠባቂ እኔ ምልህ ሞርዚና እንዴት ናት ብላ ስትጠይቀው ሲመስለኝ ግን የሆነ ሰው ሆን ብሎ የመረዛት ይመስለኛል ብሎ አላ ምን ቆይ አንተ እናትህ የት ናት? ማለቴ ከመጣች ቆይታለች ብላ ስትለው እየሰራች ስለሆነ ነው። ግን አንተ የእንዴት ነው የጽዳት እኛ ልጅ መሆኑ ትንሽ አይከብድም? ብላ ስትለው ለምን ይከብዳል ሜርሲ፣ ይልቁንስ ሞርዚናን የመረዛትን ሰው ማን እንደሆነ ማጣራት አለብኝ። ምን ነው አንተ ቆይ ተማሪ አይደለህም እንዴ? ከተማሪ ወደ ፖሊስ በአንድ ጊዜ መሸጋገር አይከብድም ወይ? ብላ ስትለው ምኑ ይከብዳል? ይህ እኮ ጭንቅላት የሚጠይቅ ነገርና በስነ ስርዓቱ ከታየ ሁሉም ሰው የሚያውቀው ነው። እናት ሞርዚናን የሆነ ሰው ሆን ብሎ መድኃኒት አቅሟታል ወይም ሰጥቷታል። ብቻ ግን ያሳበዳት እሱ ይመስለኛል ብሎ ሲል ወይኔ ጉዴ፣ ይሄ ልጅማ በፍጹም የሚረታ አይነት አይደለም። ስለዚህ ሜርሲ መሄድ ያለብሽን ቦታ ብትሄጂ ይሻላል ብላ ነቅላ ስትሄድ ሚኪ ግድለሽ ሜርሲ፣ አንቺም ሆንሽ ያች ሴፈን በቅርቡ እደርስባችኋለሁ ብሎ አለ። በሊን ሞርዚና ጋር ሂዳ እንዴት ነሽ ደህና ነሽ ብላ ስጠይቃት ደህና ነኝ አመችኝም አይደል መድኃኒት አታጠጭኝም ብላ ስትል አረ የምን መድኃኒት ይልቁንስ ነይ ቶሎ እኔ በጣም ሰው ወዳለሁኝ እናም ተረት ተረት ልንገርሽ ብላ ተረት ተረት እየነገረቻት ባለበት ሰዓት በጣም ወደደቻት በሊንን። ቆይ ግን አንቺ ቤተሰብ አለሽ ብላ ስትል አይ ቤተሰቦቼ እናንተና እናቷ አምነናችሁ እንጂ ማንም የለኝም የለሽም ወይ ብላ ስትላት ብሌን እንባዋ ዱብ ዱብ አለ። ምን ነው አጠፋሁ እንደ ይቅርታ። አይ ሞርዚና ምንም አላደረሽም አክስቴ፣ ግን ደግሞ እኔ እናቴን በልጅነቴ ነው ያጣኋት። ለማንኛውም አሁን ተኝ ብላ እንደምንም አስተኝታ እናት ዛሃራ ጋር ሂዳ እናት ዛሃራ ምንድን ነው ዝግጅቱ ብላ አለቻት። ዛሬ እንግዲህ የጀሪን መጠንከር አስመልክቶ ድግስ አለን ብላ ስትል ወይ እሱን እኮ ሰማሁ። ታሳዝናለች አይደል? ልክ ነሽ ታሳዝናለች። ግን ብሎ የለም ብሌን፣ እባክሽ ጠንካራና ብርቱ መሆን አለብሽ። የእውነታቷ አምነን ያንቺ ከሆነ ነገም ቢሆን ከነገ ወዳም ይመጣል። እሺ ግን ደግሞ ድክመትሽን አታሳየ የኔ ልጅ ብላ እናት ዛሃራ በደንብ አድርጋ አጠነከረቻት። ጀሪ እንግዲህ በጣም ታሳዛ